አሁን በጣም ደስ ብሎኛል። ዘግይቶም ቢሆን እውነታው ላይ ደርሰሃል አይደል? ማታተኛሽ? አንተስ ማታ አስጨነቅኩ አይደለም? ለእኔ አትጨነቂ። እኔም ያስጨንቀኝ አንቺ ደህና ለመሆንሽ ነው። አመሰግናለሁ። የእውነት አንተን የመሰለ ሰው በማግኘቴ ለእኔ በጣም እድል ነው። ለምንድን ነው ግን እንደዚህ ቆንጆ ነሽ? የፈጣሪ ስራ ነው። ደግሞ እኮ ያን ያህል ቆንጆ አይደለሁም። ቆንጅናሽ እንኳን እውነት ለመናገር አፍስሶ ሊያስቀርም ፍቅር አውሮ እንጂ ከሰራ ጋር እኮ አንድ አይነት ነበር። ታዲያ ለሰራም እኮ ሁልጊዜ ነግራ ነበር መልካም እንደነበረች። ምን ልቀም ያው ያለውበት ሁኔታ ልክ ተማምጭብኛለሽ አድርጎ እኔም ማለት እንደዚህ ያለ አስተያፊ ነገር ውስጥ በፍጹም። አድናን እንግዲህ በስተመጨረሻ እውነቱን አውቋል። ሉዋናም እጅግ ደስ ብላታል። ሰላም ሰላም፣ ውድ የሴና ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም አለውላችሁ? እኔ ጋር ሁሉ ሰላም ነው። ቀጣዩን ክፍል ይዤ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ ስል በአክብሮት እየጋበዝኳችሁ፣ በባለፈው ክፍል ላይ ሚራ ሉዋናንን ለመግደል ወደ መኝታ ክፍል ገብቷ እንዳነቀቻት ነበር የተጠናቀቀው። ሆኖም አድናን ሉዋናን ናፍቃኛለች ብሎ ለማየት እየመጣ እያለ እንግዲህ ሉዋና ለሞት እየተጣጣረች ነበረ። ሚራ እፍና አድርጓ ይዟት እጅ ከፍንጅ ያዛት። እንግዲህ ሚራ በዛም አላፈረችም። እሷም ስትጮበት በጥፊ ይመታታል። እሷም በጥፊ እንደመታት ትሮጥና ወደ ሮቤል ጋር ትሄዳለች። ሮቤል ጋም ሄደዋል። ለሉዋና ሲል በጥፊ መታኝ፣ አድናን በጥፊ መታኝ ብላ ትሄዳለች። እንግዲህ እሱ ሉዋናንም በቃ እኔ መኝታ ክፍል ስለማልተኛ ሳሎን ሆኜ እጠብቅሻለሁ፣ አንቺ ተኝ፣ ምንም ነገር አታስቢ ብሎ ይላታል። እሷም እጅግ በድንጋጤ ተመልሷ ትተኛለች ማለት ነው። እሱም እዛ እየጠበቃት ከተኛም በኋላ ወደ መኝታ ክፍል ሄዷ። እንግዲህ ሚራ ተኝተዋ እየጠበቀችው ነበረ። እሱም ወደ ውስጥ ሲገባ እንዴት ነው ለማንም ብለ ሚስትን የምትመታው ብላ ትጮውበታለች። ጭራሽኑ ተንበርክከሽ ይቅርታ እንደ መጠየቅ አለማፈር፣ እንደዚህ ዓይንሽን አውጥተሽ ጭራሽኑ ብሎ ይናገራታል። እንዴት ነው የምትናገረኝ? ይቅርታ ጠየኩኝ አይደለም ወይ? ምን አጠፋሁኝ? በቃ ተሳስቼ ነው ተናድጄ ነው ብላ ትለዋለች። እሱ ጭራሽኑ ሚስቴም አይደለሽም ውሽማ ነሽ እንጂ በማለት ሲላት፣ ውሽማ ማለት ምን ማለት ነው? ሚስትን እንዴት ነው በዚህ አይነት መልክ የምትናገራት ብላ ትለዋለች። ውሽማ ማለት ምን ማለት ነው እያለች ደጋግማ ስጠይቁ፣ ሚገባሽ ቢሆን ኖሮ ነግሬሻለሁ፣ ስለዚህ ከዚህም በኋላ ምንም አይነት ነገር የለንም ብሎ ይላታል። እሷም እጅግ እየፈራች ነው። ሆኖም ደግሞ ከዛ ወጥቶ እየሄደ እያለ ሮቤል በር ላይ ይመጣበታል። ከዛ ምን ነው ሚራ ስትጮህ ሰምተህ ነው እንዴ በማለትም ሲለው፣ እሱም ይደነግጣል። ምን ማለት ፈልገ ነው ወንድሜ ሲለው፣ አይ ሚራ ሌሊት ስትጮህ ምናልባት ሰምተህ ከሆነ ሲል፣ አይ ራኒ ውሃ ልጠጣ ነው የመጣሁት በማለትም መልስ ይመልስለታል። እሱም ምን አንተ ውሃ ልትጠጣ ነው የመጣው? ውሃ ልትጠጣ ሳይሆን የመጣህበትን ተናገር ሲለው፣ እሱም ምን የመጣሁበትን እናገራለሁ በማለትም እንግዲህ ይናገራል እየተንቀጠቀጠ። አንተ ምን አስበህ ነው? እኔ ምነው ሰለቸውክ እንዴ? በዊልቸር ስለሚሄድ ነው ወይ የሰለቸው በማለትም ሲለው፣ አዎ ሰልችተኸኛል፣ አሁን ሰልችተኸኛል፣ ምንድን ነው እሱ የምትለኝ? ሰልችተኸኛል ብሎ ይለዋል። እሱም እንደዚህ መሆኑን አላወቅኩም ብሎ ሲለውም፣ አሀ ለሚራ ብለህ ነው እንዴ ብሎ ሲል፣ ምን እያልክ ነው ወንድሜ? እኔ ሉዋናን ሲል ጊዜ ምንድን ነው ስለ ሉዋና ማውራት የፈለገው? አንድ ጊዜ ብቻ አዳምጠኝ ይለዋል። እሺ ምንድን ነው የማዳምጥ በማለትም ሲጠይቀው፣ እሱም እንግዲህ እንደዛ እያለ በሚጠይቀው ሰዓት አይ ምንም የማዳምጥ ነገር የለኝም በማለትም ሲለው፣ በስተመጨረሻም እኔ እኮ ደብዳቤውን የጻፍኩት እኮ ሉዋናን ስለማፈቅራት ነው። ሉዋና ስትጨነቅ ስላየውኝ ለእሷ ብዬ ነው የጻፍኩት እንጂ ሌላ ነገር አስቤ አይደለም የጻፍኩት፣ የእሷን ጭንቀት ለመቀነስ ነው ብሎ ሲል፣
ሁለተኛ ስለ ሉዓላ ምንም አይነት ነገር እንዳትናገር ብሎ ያስጠነቅቀዋል። እንግዲህ ሉዓላንን ሁለተኛ እንዳትናገራት ብሎ ካስጠነቀቀውም በኋላ ትቶት ይሄዳል። ይሄ እኮ ኪችን አይደለም ሚራን ካልፈለክ በማለት እንግዲህ በአሽሙር ይናገረውና ወደ ሉዓላ ክፍል ይሄዳል። ሉዓላንም እንግዲህ ተኝተሽ አደርሽ ወይ ብሎ ሲላት፣ አዎ አንተን እግዚአብሔር እስከሰጠኝ ድረስ ተኝቼ አድሬያለሁ በማለትም እያለችው በጣም ቆንጆ እንደሆነች እንደምታዩት እያደነቃትም ሳለ እንግዲህ ለእኔ ታምነሽ ትኖሪያለሽ ወይ እሷ ከዚህም በኋላ ታምነኛለህ ወይ ብላ ስትልም አንቺ የማትዘሙችብኝ ከሆነ ለምን አላምንሽም? አምንሻለሁ፣ እስከ መጨረሻ ነው የማምንሽ ብሎ ሲል እንግዲህ እኔ የምዘሙተው ዝሙት ምሰራው እኔ ለአንተ ብዬ ሳይሆን ለራሴ ሕሊና ስል ነው ለራሴ የምታምነው ትለዋለች። አድናንም በዛ ደስ ይለውና በጣም እንደሚያፈቅራት ዛሬ ላይ ደግሞ በጣም ቆንጆ እንደሆነች እያደነቀ ሲነግራት እሱ ያው ውበት ከላይ የተሰጠኝ ነው፣ ሆኖም ግን ሳሪ ነው የምመስለው እያለ ስትል ለሳሪም እኮ እየነገርኳት ነበረ ይላታል። እንግዲህ ሮቤል ደግሞ ስለተነቃበት ለሚራ ይደውልላትና ሚራን ቤት መገናኘት የለብንም፣ ትልቅ ነገሮች እየተፈጠሩ ነው፣ ችግር ውስጥ ስላለን ውጪ መገናኘት አለብን ይላታል። እሷም የት ነው ውጭ የምንገናኘው በማለትም ስትጠይቀው ውጭ የምንገናኘውማ እንትን ላይ ነው የምንገናኘው፣ እኔ ቦታውን እነግርሻለሁ፣ በዛ አይነት መልኩ እንገናኛለን ብሎ ይላታል። እሱም ቶሎ ስልኩን ይዘጋባትና ተቀጣጥረው ውጭ ላይ ይገናኛሉ። ውጭ ላይ ከተገናኙ በኋላ እንግዲህ ያለፈ ነገር ሁሉ አድናን ሳያቀብል አይቀርም በአሽሙር እየተናገረ ነው ያለ። ስለዚህ አድናን ሁሉንም ነገር ሳይደርስበት አይቀርም ይላታል። ቢደርስበት ኑሮ እንዴት እስካሁን ድረስ ዝም ሊለን ይችላል? በፍጹም ዝም ሊለን አይችልም። እንዴት ያውቃል? ግንኙነት ካደረግን ቆይተናል ብሎ ይላታል። ሆኖም ሌላ ነገሮች ማድረግ መቼ ተውን ወይም እቺ እንሸላሊት ነግሯኖች ቁራጭ እያለች ብሎ ይላል። እሷ በነገረችው ብቻ አይመስለኝም፣ ብዙ ነገሩ እየተቀያየረብኝ ነው፣ እኔም የማላውቀው አድናን እየሆነ ነው። በቃ ከዚህ እንውጣና የራሳችንን ህይወት መስርተን እንኖር ትለዋለች። እሱም እንዴት ነው የራሳችንን ህይወት መስርተን ልንኖር የምንችለው? የራሳችንን ህይወት መመስረት አንችልም ብሎ ይላታል። እሱም እንግዲህ የራሳችንን ህይወት እንዴት እንመሰርታለን እያላት ነው። እንግዲህ አድናን ነቅቶብናል፣ ምን ማድረግ አለብን? ከዚህም በኋላ ቤት ውስጥ በፍጹም መገናኘት የለብንም ብሎ ይላታል። እሷ ከነቃብን እዚህ ቤት እንዴት ያስቀምጠናል? ሌላ ነገር ሊኖር ይችላል። ሆኖ ፍቅራችንን ይዘን የራሳችንን ህይወት እንመስርት ብትለውም ሮቤል ያሰብነው ሳናሳካ በፍጹም ከዚህ ቤት አንወጣም፣ መገናኘታችን ይቀራል እንጂ ብላው እንግዲህ ትዝ ሲላት ደግሞ ዊልቸሩን ይዘው አንመጣም፣ እንዴት ዊልቸርህን ትተህ ትመጣለህ ብላ ትለዋለች። ዊልቸሬን ቆልፌበታለሁ፣ ምንም አታስቢ፣ አንቺ ቀርመሽ ትገቢና ያለውን ነገር ትነግሪኛለሽ፣ እኔ ተከትዬሽ እመጣለሁ ይላታል። እሷም ልክ አልነበርክም፣ ዊልቸሩን እንዴት ነው እዛ ትተህ የምትመጣው ብላ ስትለም እሱም ተይ እባክሽ፣ እሱ ሁልጊዜም በር ዘግቼ ስለመቀመጥ ያምናል ይላታል። አሁን ላይ አድናን ሌላ ሰው እንደሆነ ምንም የተረዳው ነገር የለም ማለት ነው። ሆኖም እንግዲህ እንደዛው አውርተው እሷንም ስልክ ደውሎላት ነበረ። አድናን ሲደውልላት ሆስፒታል እንዳለች እና ሮቤል የት እንዳለ የማታቅ ሆና አወራችሁ። ሆኖም ሉዋና ምንድን ነው ያለችው ብላ ስትልም አይ ሮቤል የት እንዳለ አላቅም፣ ቤት ውስጥ ይሆናል ብላኛለች ግን ቤት ውስጥ ይሆናል ብላኛለች፣ እሷ ሆስፒታል ነው ያለችው ብሎ ሲል ሉዋና ደግሞ እንዴት አንተ ዝም ብለው የሚለውን ሁሉ ታምናለህ? የሚለውን ሁሉ እኮ ማመን የለብህም ብዬ አልነበር ወይ ብላ ስትል እንዴ ምንድን ነው የሚያናድርሽ? ቅናት ተጀመረ እንዴ? ስለተማረ ቅናት አይደለም ግን ሮቤል ቤት ውስጥ ሊኖር ይችላል ብለህ ታስባለህ እንዴ? እሱ ቁልፍ የለህም እንዴ ስትል
አይ ሮቤል እኮ ሲደብረው እንደዚህ ይቀመጣል፣ ስለዚህ ሲወጣ አውራ ችግር የለውም ሲላት አንተ ማመን የለብህም ቁልፉን ከፍተህ ማየት አለብህ ስትለው እሱም እንግዲህ እሷን እሺ በማለት ቁልፉን ከፍቶ ይገባል ማለት ነው። ቁልፉን ከፍቶ ልክ እንደገባ ሮቤል ቤት አልነበረም። እሱም ይደነግጥና ለካ ሮቤል እስካሁን ድረስ እንደዚህ እየሸወደኝ ነው እንዴ በማለትም እንግዲህ እጅግ ይናደዳል። እሱም እንደዛ ተናዶ ውርቸሩንም አይቶ ካለ በኋላ እንዴት ነው እንደዚህ ሊያደርገኝ የቻለው? ምን እየሆነ ነው ያለው? በማለት እንግዲህ ውስጡ እጅግ ተናዶ ቢሆንም ውርቸሩንም አይቶ ይሄ ሁሉ ጊዜ እየተጫወተብኝ በእግሩ መሄድ እየቻለ ነው እንዲህ ለካ በማለት እንግዲህ ሉዋናም ዛሬ እጅግ በጣም ደስ ብሎኛል፣ በስተመጨረሻም እውነቱን ሰላወክ ደስ ብሎኛል፣ እኔ እኮ በእግሩ እንደሚሄድ ነግሬ ነበረ እያለችው እንግዲህ እሱም እየተናደደ ውልቸሩ ላይ ራሱ ይቀመጣል። እሱም ውልቸሩ ላይ ተቀምጦ እንግዲህ ቆሞ እየጠበቃቸው ሳለ ሚራ እንደተለመደው ቀድማ ትመጣለች። ሚራ ቀድማ ስትመጣ አድናን ውርቸን ላይ ቁጭ ብሎ ሉሃና ቆማ ታያታለች። እሷም እጅግ ትደነግጣለች። እዛ ሮቤል የት አለ ብለው ሲያፋጥጧት በደነገጠችበት ክፍሉ ተጠናቋል ማለት ነው። እጅግ በጣም የሚገርም ነው እንግዲህ ሮቤል የወንድሙን ሚስት እያማገጠ ንብረቱን ለመውረስ ባለበት እንግዲህ አሁን ላይ ሉሃና በሳሪ ምክንያት ወደ እነሱ ቤት ትመጣለች። እንግዲህ ወደ እነሱ ቤት በመጣችው ሁልጊዜም አድናን እነሱ ያሉትን ብቻ ነበረ የሚያምነው። አንተ እነሱ ያሉን ብቻ አትመን እያለችው በስተመጨረሻ እንግዲህ በባለፈው ክፍል ላይ የምታስታውሱ ከሆነ ሮቤልና ሚራ አንድ ላይ ተኝተው ይዟቸው ነበረ። እሱም ይዟቸው ሰውነቱ እየተንቀጠቀጠ ምን ማድረግ አለብኝ ብሎ እንደምንም ራሱን ከተቋቋመ በኋላ ሄዶ እንግዲህ ለሉሃና ይነግራታል ያጋጠመው ሁሉ። እሷም አይዞክ ብላ ካጽናናችው በኋላ እንዳወቅ እንዳታደርግ አሁን ሁሉንም ነገር ትደርስበታለህ፣ ግን እንዳወቅ ሁሉንም ነገር ታበላሻለህ ብለው እንግዲህ እሱም በእሷ ትዕዛዝ እሺ ብሎ እንዳላወቀ ሰው ሆኖ ሳለ ይሄ ሁሉ ነገር እየደረሰበት ያለው አሁን እንግዲህ ወንድሙን በእግሩ እንደሚሄድ ሁሉንም ነገር ደርሶበት ሁሉንም ነገር አውቋል ማለት ነው። እንግዲህ በቀጣይ ክፍል ምን አይነት ነገር እንደሚከሰት ግምታችንን ኮሜንት ላይ እያስቀመጠን እንግዲህ እኔ እንደሚመስለኝ ሮቤል ወደ ቤት የሚመለስ አይመስለኝም። እንግዲህ ሚራ ደውላ ትነግረዋለች። ሆኖም በዛው ይቀራል ብዬ አስባለሁኝ። ሉሃና እንግዲህ አሁን ላይ በጣም እየተሳካላት እየተደሰተች ነው። እንግዲህ እህቷን ፍለጋ ማታ ደግሞ ባላገኘች ማለት ነው መቅናት ተጀምሯል ማለት ነው። ወይ ጉዴ፣ ወይ ጉዴ፣ ጉዴ ጉዴ እኮ ነው።